ሰላም ሰላም፣ እንዴት ናችሁ? ኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ፣ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁት ሙሉ የአማርኛ ፊደላትን ነው። እንግዲህ የአማርኛ ፊደላትን ከዚህ በፊትም በተለያየ መንገድ አድርጌ ሰርችላችሁ ነበር። በዛሬው ደግሞ ከበፊቱ ለየት ያለና እናንተ በአጭር መንገድ ትይዙበታላችሁ ያሉትን ይዘላችሁ መጥቻለሁ። ይህን ቪዲዮ ከመጀመሪያው ውስጥ ጀምራችሁ እስከ መጨረሻው ካያችሁ አሪፍ ነገርና ጥሩ ነገር ታገኙበታላችሁ። እንዲሁም ደግሞ የአማርኛ ፊደላትን በቀላሉ ለመያዝ ይረዳችኋል። እንግዲህ ወደ ትምህርታችን ስንሄድ እንደምታዩቸው እንግዲህ የአማርኛ ፊደሎች ከሀ ይጀምራል ወይም ሀሌታ ሀ። ዛሬ ሙሉ ከመጀመሪያው እስከ መጨረሻው የአማርኛ ፊደላትን ይዘላችሁ ነው የመጣሁት። ከመጀመሪያው ስንጀምር እንግዲህ እቺ ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይችኛዋ ደግሞ ማነች? መጨረሻ ላይ ኋ ትባላለች። የማን? የሃ ዲቃላ ፊደል ማለት ነው። ኋ። እስቲ እንደገን ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ ደግሞ ከመጨረሻው ወደ መጀመሪያው ይችኛዋ ኋ ነች። ኋ፣ ይቺ ሆ፣ ይቺ ህ፣ ይቺ ሄ፣ ይቺ ሃ፣ ይቺ ሂ፣ ይቺ ሁ፣ ይቺ ሃ ነች። ዘን ይቺ ደግሞ ማነች? ለ ነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስቲ እንደገን ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይችኛዋ ማነች? ሏ። የማን? የለ ዲቃላ ወይም እንደ ስምንተኛ ፊደል የምትታየዋ ማለት ነው። ዲቃላ ፊደል ወይም ዲቃላ ሆሄ እንላታለን። ሏ ነች። እስቲ ከመጨረሻው ወደ መጀመሪያው ስንቆጥራቸው ደግሞ ያው ሏ ነች። እቺ ማነች? ሎ፣ እቺ ል፣ እቺ ሌ፣ እቺ ላ፣ እቺ ሊ፣ እቺ ሉ፣ እቺ ለ። እሺ ይቺ ደግሞ ማነች? ሀ ነች። ማን የምትባለው? ሀመርኋ ምንላት። ሀመርኋ በቅርጽ ነው እንጂ በድምፅ ተመሳሳይ ናቸው። ይችና እቺ ሀሌታ ሀ፣ እቺ ሀመርኋ ትባላለች። ያው በድምፅ ተመሳሳይ ናቸው፣ በቅርጽ ነው የሚለዩት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እቺ ኋ ነች። የሀመርኋ ዲቃላ ሆሄ ከዚች ጋር ተመሳሳይ ናቸው። ያው በቅርጽ ይለያያሉ እንጂ በድምፅ ተመሳሳይ ናቸው ማለት ነው። እሺ ከመጨረሻው ወደ መጀመሪያው ስንሄድ ደግሞ ኋ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ ይቺ ማነች? መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይቺ ሟ ነች። የመ ስምንተኛ ፊደል ወይም ዲቃላ ሆሄ የምንላት ማለት ነው። ሟ፣ ሟ። ይቺ ሞ፣ ይችኛዋ ም፣ ይቺ ሜ፣ ይቺ ማ፣ ይቺ ሚ፣ ይቺ ሙ፣ ይችኛዋ መ። እሺ ይቺ ደግሞ ማነች? ሰ ነች። ሰ ስንት አይነት ሰ ነው ያለው? ሁለት አይነት። እችኛዋ ንጉሱ ሰ ትባላለች። ሰ፣ ሱ፣
ሲ ሳ ሴ ስ ሶ እቺ ሷ እቺ የሰ ዲቃላ ሆሄ ወይም ስምንተኛው። እነዚህ ሙሉ የምታያቸው ዲቃላ ሆሄያት ናቸው በዚህ መስመር ያሉት። ሷ ሷ ወደ ግራ ደግሞ ከመጨረሻው ወደ መጀመሪያው ስንሄድ ሷ ሶ ስ ሴ ሳ ሲ ሱ ሰ ሰ ብለን እንደዚህ እናነባለን። እንግዲህ ከመጀመሪያ ላይ ከመጀመሪያው ወደ መጨረሻው ወይም ከመጀመሪያው ፊደል ወደ ሰባተኛው ፊደል ስንሄድ ብዙውን ጊዜ እናውቃቸዋለን በድምፅ፣ ነገር ግን ቅርጻቸውን አናውቅም። እንደዚህ የሚሆን ከሆነ ደግሞ ከመጨረሻው ወደ መጀመሪያው ውስጥ መጡ እያንዳንዳቸውን ቅርጻቸውን እየለያችሁ እንዴት እንደሆነ ማወቅ ትችላላችሁ። እንዲሁም ደግሞ በቀላል ቅርጻቸውን የትኛዋ ናት የሚለውን ለመለየት የአንደኛ ፊደሎች ምን አይነት ናቸው፣ የሁለተኛ ፊደሎች፣ የሶስተኛ ፊደሎች በሚለውን በቀላሉ መለየት ትችላላችሁ። አሁን ለምሳሌ የመጀመሪያ ፊደሎች ምንም አይነት ቅጥልም ሆነ እግራቸው ላይ ምንም ነገር የላቸውም። ነገር ግን ሁለተኛ ፊደሎች ላይ ሙሉ ስታዩ ከጎናቸው ላይ ቅጥል አላቸው። አሁን ሁን ስታዩት ይዋት ከዚች ከጎኗ ጋር ቅጥል አላት። ሉንም ይዋት፣ ሁንም ይዋት፣ ሙንም ይዋት፣ ሱንም ይዋት። የሁለተኛ ፊደሎች ሙሉ ከጎናቸው ላይ ቅጥል አላቸው። በዚህ መለየት ትችላላችሁ። ከዛ በተጨማሪ ደግሞ ሶስተኛ ፊደሎች ከእግራቸው ወደ ቀኝ ዘወር ዘወር ያሉ ናቸው፣ ታች ላይ ማለት ነው። ይኸው ሂን ይዋት፣ ሊን ይዋት፣ ሂ ይኸው ሚ ሲ ስታያቸው ከእግራቸው ዘወር ዘወር ያሉ ናቸው። አራተኛ ፊደሎች ደግሞ ብዙውን ጊዜ ባለ ሁለትና ባለ ሶስት እግር ፊደላት እግራቸው አጭር የሚሆንበት አጋጣሚ አጭር ይሆናል። ብዙውን ጊዜ ግን ያው ኮመን የሚያደርጋቸው ብዙም የለም። ይህን በራሳችሁ ትይዙት ይመረጣል። አምስተኛ ፊደሎች ደግሞ ሁሉም ቢሆን ቀለበት አላቸው ከእግራቸው ላይ። ያው ሄን ይዋት፣ ሌን ይዋት፣ ሄ ሜ ሲ እነዚህ ሙሉ ቀለበት አላቸው ከእግራቸው ላይ ማለት ነው። የአምስተኛ ፊደሎች እንደዚህ እያደረጋችሁ በቀላል አንደኛዋን ከአንደኛዋ መለየት ትችላላችሁ። መጀመሪያ ላይ ፊደሏ ከማን ቤት እንደሆነች ትለያላችሁ። ከዛ በመቀጠል ደግሞ ስንተኛ እንደ ፊደል እንደሆነች ከዛ ያችን ፊደል ቆጥራችሁ ማግኘት ማለት ነው። በዚህ መንገድ ከሄዳችሁ በቀላሉና በአጭር ጊዜ መያዝ ትችላላችሁ። መያዝ፣ መሸምደድ፣ ማንበብ ትችላላችሁ። ወደ ቀጣዩ ስንቀጥል ይቺ ማነች? ረ ነች። ረ ሩ ሪ ራ ሬ ር ሮ ሯ ናት። ይች ስምንተኛ ፊደል ሯ። ያው ሯ ሮ ር ሬ ራ ሪ ሩ ረ። እሺ ይቺ ማነች? ይቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ ይቺ ሷ ስምንተኛዋ ማለት ነው። የሰ ስምንተኛ ፊደል ወይም ዲቃላ ሆሄ የምንላት ሷ ነች። ሷ ሶ ስ ሴ ሳ ሲ ሱ ሰ። እሺ እቺ ሰ ሳቱ ሰ የምትባለዋ ማለት ቅድም ያሳየዋችሁ ንጉሱ ሰ ሶስት ጣት ያላት ንጉሱ ሰ ይችኛዋ ሳቱ ሰ ትባላለች ማለት ነው። እሺ ወደዚህ ስንቀጥል ደግሞ ሸ ናት። እቺ ሸ ሸ ሹ ሺ ሻ ሼ ሽ ሾ ሾ። እሺ ያው ሾ ሽ ሼ ሻ ሺ ሹ ሸ ሹ ሸ። እቺ ሸ ናት። እንደዚህ አድርጋችሁ መለየት ትችላላችሁ። ሸና ሰ የሚለያዩት ሸ ላይ ከላዩ ላይ አግድም መስመር አለባት፣ ከሰ ላይ ግና የለባትም። ሌሎች ቅርጻቸው ሙሉ ተመሳሳይ ናቸው። እንደዚህ ተመሳሳይነት ቅርጽ ያላቸውን በቀላሉ አንዱን ከአንደኛው ጋር አንደኛውን ከያዛችሁ አንደኛውን በቀላል መለየት ትችላላችሁ። የስንተኛ ፊደል ነው የሚለውን ወደዚህ ስንሄድ ደግሞ ማነች? ቀ ነች። ቀ ቁ ቂ ቃ ቄ
ቅ ቆ እቺ ማነች ቋ ስምንተኛዋ ማለት ነው። የሸ ስምንተኛ ፊደል ቋ። እሺ ማለት የቀ ቋ ቆ ቅ ቄ ቃ ጪ ቁ ቀ። ይቺ ደግሞ ማነች በ ነች። በ ቡ ቢ ባ ቤ ብ ቦ። እቺ ቧ ቧ ነች። የበ ስምንተኛ ፊደል ቧ ቧ ቦ ብ ቤ ባ ቢ ቡ በ። እንግዲህ ወደዚህ ስንቆጥር ከዛ ደግሞ ተመልሰን እንደዚህ እያደረግን ስንሄድ በቀላሉ ትይዟቸዋላችሁ። እሺ ወደ ቀጣዩ ስናልፍ ደግሞ እቺ ማነች ቨ ነች። ቨ ቨ vu ቪ ቫ ቬ ቭ ቮ። እቺ ማነች ቫ ቫ የቨ ስምንተኛዋ ማለት ነው። ቫ እንግዲህ ከመጨረሻው ወደ መጀመሪያው ፊደል ስንቆጥር ደግሞ እቺ ማነች ቫ ከዛ ቮ ይቺ ቭ ይቺ ቬ ይቺ ቫ ይቺ ቪ ይቺ ቡ ይቺ ቨ። ዘን ወደዚህ ስንቀጥል ይቺ ማነች ተ ቱ ቲ ታ ቴ ት ቶ። ይቺ ቷ ቷ የተ ስምንተኛ ፊደል ቷ ወይም የተ ዲቃላ ሆሄ ቷ ትባላለች። ቷ ቷ ቶ ት ቴ ታ ቲ ቱ ተ። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማነች ቸ ነች። ቸ ቹ ቺ ቻ ቼ ች ቾ ቿ። ይቺ ደግሞ የቸ ስምንተኛዋ ፊደል ማለት ነው። ቿ ቿ ቿ ቾ ች ቼ ቻ ቺ ቹ ቸ ቸ። እንግዲህ ተንና ቸን ስትያቸው በቅርጽ ተመሳሳይ ናቸው። አብዛኞቹ የሚለያቸው አንድ ነገር ብቻ ነው። ማለትም ቸ ላይ ሁለት አግድም መስመር ነው ያለው፣ ያው ከወገቧ ላይ እና ከአናቷ ላይ ያለ። ተላይ ግና ከወገቧ ላይ ብቻ ነው። ይህ ነው ልዩነታቸው። ከዛ ውጭ በቅርጽ ሁሉም ተመሳሳይ ናቸው። የአንደኛዋን የተን ወይም የቸን የትኛዋ ስንተኛ ፊደል ናት የሚለውን ካወቃችሁ የተንም ወይም የቸን ደግሞ በቀላሉ መለየት ትችላላችሁ። በዚህ አይነት መንገድ ፊደሎችን እያያዛችሁ ብትሄዱ መልካም ነው። ከዛ በመቀጠል ደግሞ ይቺ ማነች የ ነች። የ ዩ ይ ያ የ ይ ዮ። ይቺ ማነች የየ እንግዲህ ስምንተኛ ፊደል ወይም ዲቃላ ሆሄ የላትም ማለት ነው። ይቺ ዮ ከዛ ይ ይቺ የ ይቺ ያ ይቺ ይ ይቺ ዩ ይቺ የ። እሺ በመቀጠል ደግሞ ይቺ ማነች ነ ነች። ነ ኑ ኒ ና ኔ ን ኖ። ስምንተኛዋ ኗ ኗ ትባላል። ኗ ኖ ን ኔ ና ኒ ኑ ነ ኑ ነ። እሺ በመቀጠል ይኸው ከዚህ ላይም አሁን በድጋሚ የምነግራችሁ ነገር ምንድን ነው፣ የአንደኛዋን ፊደል እና የሁለተኛ የሶስተኛ ፊደሎችን በምን እንለያቸዋለን የምትሉትን አሁን በድጋሚ ማስታወሳችሁ። የሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው። ሶስተኛ ከእግራቸው ዘወር ያሉ ናቸው። አራተኛ ኮመን የሚያደርጋቸው የለም፣ ግን የእግራቸው ባለ ሁለት እግርና
ባለ 3 እግር ፊደላት ሲሆኑ እግራቸው ያጥራል የግራ እግራቸው። የአምስተኛ ፊደሎች እንዲሁም ሙሉ ቀለበት አላቸው በሚለው በዚህ አይነት መንገድ እያያችኋቸው ሄዱ። ዘን ወደ ቀጣይ ስንቀጥል ይቺ ማነች? ኘ ነች። ኘ ኙ ኚ ኛ ኜ ኚ ኞ። ይቺ ኟ ነች። የኘ 8ኛ ፊደል ማለት ነው። ኟ ኟ ኞ ኚ ኜ ኛ ኚ ኙ ኘ ኘ። እሺ ይቺ ማነች? አ ነች። አ ኡ ኢ አ ኤ እ ኦ። ይቺ ማነች? የአ 8ኛ ወይም የአ ዲቃላ ሆሄ አ ትባላለች። አ አ ኦ እ ኤ አ ኢ ኡ አ። እሺ ይቺ ከ ኩ ኪ ካ ኬ ክ ኮ። እቺ ኳ ነች። ኳ የከ 8ኛ ፊደል ማለት ነው። ኳ። እሺ ኳ ኮ ክ ኬ ካ ኪ ኩ ከ ከ። እሺ ይቺ ማነች ደግሞ? ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። ይቺ ኋ ናች። የሀ ዲቃላ ሆሄ ወይም ኋ። እሺ ከመጨረሻው ወደ መጀመሪያው ስንቆጠር ደግሞ ኋ ሆ ህ ሄ ሃ ሂ ሁ ሀ። እሺ ይቺ ማነች ደግሞ? በመቀጠል ወ ነች። ወ ው ዊ ዋ ዌ ው ዎ። የወ 8ኛ ፊደል ወይም ዲቃላ ሆሄ የላትም ማለት ነው። እሺ ይቺ ማነች? ወ ው ዌ ዋ ዊ ው ወ ወ። እሺ በቀጣይ ስናልፍ ይቺ ማነች? ዘ ነች። ዘ ዙ ዚ ዛ ዜ ዝ ዞ። እቺ ዟ የዘ 8ኛ ወይም ዲቃላ ሆሄ ማለት ነው። ዟ። እሺ ዞ ዝ ዜ ዛ ዚ ዙ ዘ። እሺ ይችኛዋ ማነች? ዠ ነች። ዠ ዠ ዡ ዢ ዣ ዤ ዥ ዦ። ይቺ ዧ ነች። ዧ ዧ። እሺ ዧ ዦ ዥ ዤ ዣ ዢ ዡ ዠ። እሺ ወደ ቀጣይ ስንሄድ ይቺ ማነች? ደ ነች። ደ ዱ ዲ ዳ ዴ ድ ዶ። ይቺ ዷ ነች። ዷ ዷ ዷ ዷ ዶ ድ ዴ ዳ ዲ ዱ ደ። እሺ ይቺ ገ ነች። ገ ጉ ጊ ጋ ጌ ግ ጎ። ይቺ ጓ ነች። ጓ። እሺ ጓ ጎ ግ ጌ ጋ
ጂ ጉ ገ። እሺ በመቀጠል እቺ ማነች? ጠ ነች። ጠ ጡ ጢ ጣ ጤ ጥ ጦ ጦ ጣ ጧ ጧ። ይቺ ጧ ነች። የጠ ስምንተኛ ፊደል ማለት ነው። ጧ። እሺ ጧ ጦ ጥ ጤ ጣ ጢ ጡ ጠ ጠ። እሺ ወደ ቀጣዩ ስናልፍ ይቺ ማነች? ጨ ነች። ጨ ጨ ጩ ጪ ጫ ጬ ጭ ጮ። ይቺ ጯ የጨ ስምንተኛ ፊደል ማለት ነው። ጯ ጯ ጮ ጭ ጬ ጫ ጪ ጩ ጨ። እሺ ወደ ቀጣዩ ስናልፍ ይቺ ማለት ጰ ነች። ጰ ጱ ጲ ጳ ጴ ጵ ጶ። ይቺ ጳ የጰ ስምንተኛ ፊደል ወይም ዲቃላ ሆሄ ጳ እንላታለን ማለት ነው። ጳ ጳ ጶ ጵ ጴ ጳ ጲ ጱ ጰ። እሺ ወደ ቀጣዩ ስናልፍ ይቺ ማነች? ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ። ይቺ ጿ ነች። ጿ ጿ ጾ ጽ ጼ ጻ ጺ ጹ ጸ ጸ። እሺ ይቺ ፈ ፉ ፊ ፋ ፌ ፍ ፎ። ይቺ ፏ ፏ የፈ ስምንተኛ ፊደል ወይም የፈ ዲቃላ ሆሄ እንላታለን። ፏ። እሺ ይቺኛዋ ማነች? ጸ ነች። ጸ ጸ ጸ ጹ ጺ ጻ ጼ ጽ ጾ። ከመጨረሻ ወደ መጀመሪያው ስንሄድ ጾ ጽ ጼ ጻ ጺ ጹ ጸ ጸ። እሺ በቀጣይ ስናይሄድ ደግሞ ይቺ ማነች? ፐ ነች። ፐ ፑ ፒ ፓ ፔ ፕ ፖ። ይቺ ፖ ነች። ፖ ፖ ፖ። እሺ ፖ ፖ ፕ ፔ ፓ ፒ ፑ ፐ። እሺ ይቺ ደግሞ ማነች? አ ነች። አ ኡ ኢ አ ኤ እ ኦ። እሺ ከመጨረሻ ወደ መጀመሪያው ኦ እ ኤ አ ኢ ኡ አ። እሺ ይቺ ማነች? ሀ እንላታለን። ስንት አይነት ሀይል? ሶስት አይነት ሀ። የመጀመሪያዋ ሀሌታ ሀ። ከዛ ባለ ሶስት እግር ያላት ደግሞ ሀመር ኋ ብለን ይችኛዋን ብዙሃን ሀ እንላታለን። እንዲሁም ደግሞ ይችኛዋ አ አይኑ አ ትባላለች። በፊት ያየናት ባለ ሁለት እግሯ አ ደግሞ አልፋ አ ትባላለች ማለት ነው። እሺ ሀ ይቺ ሀ ነች ብያችኋለሁ። ሀ ሁ ሂ ሃ ሄ ህ ሆ። ይቺ ኋ ትባላለች። ኋ ኋ ሆ ህ ሄ ሃ ሂ ሁ ሃ ሃ።
እሺ እንደዚህ እያደረጋችሁ የመጀመሪያ ላይ ከመጀመሪያው ፊደል ወደ መጨረሻው ፊደል መጥራት፣ ከዛ በመቀጠል ደግሞ ከመጨረሻው ወደ መጀመሪያው እንዲሁም ደግሞ በተለያየ አይነት መንገድ ከላይ ወደ ታች ከሁለተኛ ፊደሎችን ወደ ታች መጥራት እንዲሁም ደግሞ ከታች ወደ ላይ በመጥራት ፊደሎችን እያንዳንዳቸውን ቅርጽ መለየት በቀላሉ ትችላላችሁ። ብዙውን ጊዜ አሁን ከመጀመሪያው ወደ መጨረሻው ብዙ ሰው አያስቸግረውም። ማለትም በድምጽ ያውቀዋል፣ ነገር ግን በቅርጽ ሳይሆን በድምጽ ብቻ ያውቃቸዋል። ነገር ግን እያንዳንዳቸውን በድምጽ ለመለየት ደግሞ በጣም የሚቸገር ሰው አለ። ይህን ለመቅረፍ ደግሞ ከመጀመሪያው ጀምሮ መጀመሪያ ብሎ ከዛ ወደ ከመጨረሻው ወደ መጀመሪያው መቁጠር እንዲሁም ደግሞ ከታች ወደ ላይ ወይም ከላይ ወደ ታች በመቁጠር ይህንን ማሻሻል ትችላላችሁ። በዛሬ ይዤላችሁ የመጣሁት ትምህርት ወይም ቪዲዮ ይህንን ይመስላል። ከመጀመሪያው ጀምራችሁ እስከ መጨረሻው ከተከታተላችሁት አሪፍ ነገርና ጥሩ ነገር ታገኙበታላችሁ። እንዲሁም ይህን ቪዲዮ አይታችሁ ጨርሱ። ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ለዛሬ የነበረን ትምህርታችን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።